ጌታዬ እግሩን አጥበዋለሁ ወድቄ ባለውለታዬ ከኢትዮጵያ ተጥዬ ተመስገን ጌታዬ እንድወርድ ከዛፉ አዘዘኝ ጌታዬ ማዕረጌን መሸከም እስኪያቅተኝ ድረስ ቤቴ ተባረከ በኢየሱስ ክርስቶስ ቤቴ ተባረከ በኢየሱስ ክርስቶስ ባለውለታዬ ከኢትዮጵያ ተጥዬ ተመስገን ጌታዬ ነውሬን ዘርዝረው ጌታ ፊት አቆሙኝ እርዳቸው ኃጢአት በነሱ በሰላም ሂድ ብሎ ሸኛል ንጉሥ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የእድሜ ደሃ ላደረገን የአባቶቻችን የቅዱሳን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ ጌታ ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንደምን ከረማችሁ? እንደምን ሰነበታችሁ? ይህን ብሩህ ቀን የሰጠን እግዚአብሔር ወንድሞቼ ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። እግዚአብሔርን አመስግኑ። እግዚአብሔር መልካም ነው። ወንድሞቼ ከልቤ ላለው እግዚአብሔር መልካም ነው። ይህን ብሩህ ቀን ሰጠን። ዛሬም ከእርሱ ጋር እንድንሆን እድል አመቻቸ አባቶቻችን አምላክ። ስለ ስራችን ሳይሆን ወንድሞቼ ከትልቁ ፍቅሩ የተነሳ እግዚአብሔር ለኔና ለእናንተ ይችን ደቂቃ አደለን፣ ይችን ሰዓት አደለን። ይችን ሰዓት ያላገኙ ወይም በዚች ሰዓት ውስጥ ወገኖቼ በሞትና በህይወት መካከል ያሉ ብዙ ሰዎች እንደሚኖሩ አምናለሁ። ከዚህ በፊት አንድ ታሪክ ነግሬያችሁ ነበር። በአንድ ወቅት አንድ ዲያቆን ወንድሜ በነፍስ ግቢና በነፍስ ውጪ መካከል ሆኖ እሱን ልጠይቅ ሆስፒታል ሄጄ አንድ የተማርኩት ነገር አለ። ለእናንተ ባካፍላችሁ ደስ ይለኛል። ለምን? አንድም እግዚአብሔር ስለሚከብርበት። ይህንን እምላችሁ እኔና እናንተ እድለኞች ነን። በዚህ ሰዓት ግን ነፍስ ውጪ ነፍስ ግቢ ውስጥ ያሉ ሰዎች አሉ። ይችን ሰዓት ያላገኙ ሰዎች አሉና ወንድሜ ጋር ቆይቼ ዲያቆን ወንድሜ ጋር ቆይቼ በተፈጥሮዬ ነገሮችን የምማረው ወንድሞቼ በመጠየቅ ነው። ስለዚህ ቬሪ ክሪቲካል ኤሪያ የተባለ የመጨረሻ ሰዎች ሊሞቱ ሲሉ የሚደርሱበት አካባቢ ነው እና ዶክተሩ ሲወጣ መጨረሻ ላይ አናገርኳቸው። አንዱን አቁሜ ያናገርኩት በተለይ ስማ ወንድሜ ያልኩት እናንተ ስራችሁ ከባድ ነው። ስራችሁ ይገባኛል። ሰውን ሊሞት ያለን ሰው ህይወት በተቻለ መጠን ለመመለስ ነው የምትጥሩት። ትልቅ ነገር ነው። ግን አንድ ነገር ልጠይቅህ፣ አንተ ትልቅ ልምድ አለ። ሰዎች ለመሆኑ እድለኛ ሆነው ከዚህ ሞት ውስጥ ሲወጡ እንደው ምን ለማድረግ ያስባሉ? have you ever get a chance to talk to them አልኳቸው። እንደው እድል አግኝተህ ከዚህ ከክሪቲካል ከአይሲዩ ውስጥ የወጡ ሰዎች ምን ማድረግ ይፈልጋሉ? እንደው በመጨረሻ የእድሜ ዘመናቸው ምን ያስባሉ ብዬ ስጠይቀው ይገርምሃል ወንድሜ ስማ አለኝ፣ ሰዎች አንተ እንደምታስበው ትልልቅ ነገር አያስቡም አለ። ትልልቅ ስራዎችን አያስቡም፣ በጣም ትንንሽ ነገሮች ናቸው። ግን አንድ ኖቲስ ያደረኩት ሁለት ነገሮች አሉ። አንደኛ በጣም ሰዎች ይሄን እሰራለሁ ያን አይሉም አለ። ልክ እግዚአብሔር ረድቶኝ እኔ ከዚህ በወጣ ቤቴ ያለው አልጋዬ ላይ ተኝቼ ብለው ያስባሉ አለ። የሚገርም ነገር ነው፣ የሚገርም ነው። ይሄንን ማመጣላችሁ ወንድሞቼ እኔና እናንተ እድለኞች ነን። ዛሬም እግዚአብሔር ይሄን ብሩህ ቀን ሰጥቶናል ስል ነው። እና ምን አለ ትልልቅ ነገር አይደለም የሚያስቡት። ይገርማል። አንደኛ ከዚህ ሄጄ የራሴ አልጋ ላይ ተኝቼ ብለው ይላሉ።
ሁለተኛ ባለፈው በዘመን ቅንቅን የበዛ ዘመን አለኝ በቀረ ዘመኔ አንድም ቀንቱን ሁለትም ቀን ከእግዚአብሔር ጋር መኖር ነው ብለው ይላሉ። ይሄንን ያየው ታሪክ እኔ እጅግ ነው የተደነቅኩት። እምነቴንም አጠነከረ። ወገኖቼ ስለዚህ ሆስፒታል የመጨረሻው ሰዓት እስክንደርስ ድረስ ለምን እንጠብቃለን? እግዚአብሔርን ለማመስገን። አዎ እግዚአብሔር መልካም ነው ያልኩት ለዚህ ነው። ለኔና ለእናንተ ወንድሞቼ ይህን ብሩህ ቀን ሰጠ። የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ይሄ ቃል አሁን የሚሰማችሁ ባላችሁበት ሰላም እግዚአብሔር በቤታችሁ በሕይወታችሁ ይግባ። የአባቶቻችን አምላክ እግዚአብሔር ወንድሞቼ በመካከላችን ሆኖ ምድራዊ ያልሆነ ሰማያዊ ሐሳቡን እንዲያስተምረን የሱ ቅዱስ ፈቃድ ይሁንልን። ዛሬ እግዚአብሔር ቢረዳን የምንማርበት ትምህርታችን ርዕስ መንፈሳዊ እንቅልፍና አደጋው በሚል ነው። ወንድሞቼ ስሙኝ፣ ርዕሳችን ምንም አትያዙ። ከዚህ ትምህርት ውስጥ አንድ ነገር ይዛችሁልኝ ሂዱ። መንፈሳዊ እንቅልፍ አደጋ አለው። ትምህርታችን ርዕስ ምንድነው አልኳችሁ? መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ እና አደጋው። መንፈሳዊ እንቅልፍ አደጋ አለው። ወንድሞቼ መንፈሳዊ ድንዛዜ አደጋ አለው። ከድንዛዜ መንቃት ያስፈልጋል። መንቃት ያስፈልጋል። ለዚህ ነው እግዚአብሔር መንፈስ ቅዱስ በመካከላችን ሆኖ ወንድሞቼ የሱን ሐሳብ ሰማያዊ ነገሩን እንዲያስተምረን የሱ ቅዱስ ፈቃድ ይሁንልን። ለመሆኑ መንፈሳዊ እንቅልፍ ምንድነው? ወይም ደግሞ መንፈሳዊ ድንዛዜ ምንድነው ብለን ብንል ወንድሞቼ መንፈሳዊ እንቅልፍ ማለት ንቁና ትጉ ዝግጁ ሆኖ አለመኖር በመንፈሳዊ ሕይወት። ይሄ ምንም የሚያሳጣው ነገር የለም። ስራችንን አይከለክለንም፣ ትምህርታችንን አይከለክለንም፣ ለሀገር መስራት ለቤተሰብን ማገዝን አይከለክለንም። ግን በተለያየ ምክንያት መንፈሳዊ ድንዙዛን ሆነናል። በመንፈሳዊ እንቅልፍ ውስጥ ሆነናል ወገኖች። ይሄ በጣም ያስፈራል። የእግዚአብሔር ቃል መንፈሳዊ ድንዛዜ የተጫናቸው መንፈሳዊ እንቅልፍ ያጠቃቸው ሰዎች ተወቅሰዋል። እንደ ግለሰብ ተወቅሰዋል፣ እንደ ቤተ ክርስቲያን ተወቅሰዋል። ክሪቲካል በሆነ ሰዓት ሐዋርያት በመጨረሻው ሰዓት ላይ በጌተ ሰማኒ የተወቀሱበት ጉዳይ አንዱ ይሄ ነው። በቃ መንፈሳዊ እንቅልፍ ያዛቸው። በቃ ደነዘዙ። እንቅልፍ አላቸው። ክርስቶስ ተክታችሁ ጸልዩ፣ እኔ መሄዴ ነው፣ አደጋ አለ እያላቸው ይገርማቸዋል። ገልጀጅ ብለው በቃ አሁንም ነግሯቸው፣ ሁለተኛም ሶስተኛም ነግሯቸው ገልጀጅ አሉና በቃ አሁን ተኙ አላቸው መጨረሻ ላይ። ወገኖቼ ይሄ በግለሰብ ደረጃ ያነሳሁት ነው። ገና ወደ ውስጥ እንገባለን። በመንፈሳዊ እንቅልፋምነታቸው የተወቀሱ ቤተክርስቲያኖች አሉ። ተኝተሃል ንቃ፣ አለበለዚያ እንደ ሌባ እመጣብሃለሁ የተባሉ በራእየ ዮሐንስ ምዕራፍ 3 ላይ እነ ሰርዴስ ቤተክርስቲያን መድኃኒታችን ኢየሱስ ክርስቶስ ያላቸው ይህንን ነው። ንቃ፣ ተኝተሃል፣ አለው ትላለህ፣ ሕይወት አለኝ ትላለህ፣ ግን ሞተሃል ይላል። ወገኖች እግዚአብሔር መንፈስ ቅዱስ እኔና እናንተ ልጆቼ ንቁ፣ ከናንተን የምፈልገው ምንም ነገር የለኝም፣ እኔ ይልቁንም የምፈልገው እናንተንና እናንተን ብቻ ነው። የኔ ሐሳብ እሱ ነው። ለሰላም እፈልጋቸዋለሁ፣ ለዘላለም ሕይወት እፈልጋቸዋለሁ፣ ከናንተ የምፈልገው የለም፣ ንቁ ይለናል። ወገኖቼ መንፈሳዊ ንቃት ውስጥ ነው ያለነው ወይስ መንፈሳዊ ድንዛዜ? ድንዛዜ መጥፎ ነው። you know what መንፈሳዊ ድንዛዜ is? ላውዚ መሆን በስፒሪቹዋል ላይፍ አለማደግ፣ ካምናም ዘንድሮም አንድ መሆን በቃ። ስለዚህ መንፈሳዊ እንቅልፍ ማለት ምንድነው ብለን ብንል ወገኖቼ ነቅቶ ተግቶ አለመገኘት ነው። መንፈሳዊ እንቅልፍ በፊት ከኔ ጋር የነበራችሁ ባለፈው መንፈሳዊ እውርነት ተማር። ምን አለን እሱ ላይ? መንፈሳዊ እውርነት በሰዓቱ ካልታከመ ለመንፈሳዊ እንቅልፍ አሳልፎ ይሰጠናል። መንፈሳዊ እንቅልፍ ደግሞ በጊዜ ካልታከመ ለመንፈሳዊ ሞት አሳልፎ ይሰጠናል። ምክንያቱም እንቅልፍ እኮ የሞት ታናሽ ወንድም ነው ይባላል። ለሊት ትሰማላችሁ ስትተኙ? እኔ አልሰማም። ሌት ሆና ሰርታ ስለምትመጣ የኔ ልጅ አንዳንድ ቀን ማታ ሌት ሆና ትመጣለች
እና የኮሌጅ ተማሪ አለችኝ እና እኔ እንቅልፍ ወስዶኛል በሩ ክፍት ነው ትገባለች እና ባለቤቴ እንደው ማታ ስንት ሰዓት ነው የገባችው ምናምን ሌት ሆነች እንዴት ትጥሪ አረን ያልሰማው አያችሁ እንደዚህ ነው እንቅልፍ አልሰማም ምክንያቱም ይውላችሁ እንቅልፍ የሞት ታናሽ ወንድም ነው ይባላል አሁን እያወራ ነው ያለነው ስለ ስጋዊ እንቅልፍ አይደለም ስለዚህ ባለፈው ትምህርታችን በመንፈሳዊ እውርነት ምንድነው ብለን በተማርንበት ትምህርታችን በነገራችን ላይ እሱ ትምህርት ያመለጣችሁ ቤተ እስጢፋኖስ በሚለው ዩቲዩብ ቻናል ላይ ገብታችሁ ብትማሩት ብታዩት ጥሩ ነው ተጠቀሙበታላችሁ እግረ መንገዳችሁን ሰብስክራይብ ብታረጉ ደስ ይለኛል ለምን ላይቭ ዩቲዩብ መውጣት አልቻልኩም ብዙ ሰው ስለሌለኝ እኔም መጠየቅ ስለምፈራ አልጠይቅምና በዚህ ምክንያት እስከ ዛሬ ሰዎች አልሞላልኝ ሄዳችሁ ሰብስክራይብ ብታረጉ ከኔ የበለጠ እናንተ ተጠቀማላችሁ እኔማ ለእናንተ እዚህ ጋር እየሰጠው ነው እግዚአብሔር ዋጋዬን ይሰጠኛል እናንተ ደግሞ ይሄንኑ የወንጌል ቃል በማስተላለፋችሁ ተጠቀማል ስለዚህ ለጓደኞቻችሁ ሰብስክራይብ እንዲያደርጉ ብታደርጉልኝ እኔ የፈለኩት ሌላ አይደለም just YouTube ቻናል ላይ ወን ላይቭ እንዲገባ እንዲረዳኝ ነው that's it ስለዚህ እዛ ላይ የተማርነው ምንድነው መንፈሳዊ እንቅልፍ አይደል አሳልፎ ለመንፈሳዊ እንቅልፍ ነው መንፈሳዊ እውርነት ለመንፈሳዊ እንቅልፍ ይሰጠናል መንፈሳዊ እንቅልፍ ደግሞ አሳልፎ ለመንፈሳዊ እውርነት ይሰጠናል መንፈሳዊ እውርነት ደግሞ ሁለተኛ ማነው መንፈሳዊ ሞት ደግሞ ሁለተኛ ሞት ነው ሲኦል ነው አለ ወንድሞች ያስፈራል ሲኦል ያስፈራል እኔ እውነቱን ነው የምነግራችሁ እንድትፈሩ አይደለም ግን እውነት ነው አለ ሲኦል አለ ገነትም አለ ወንድሞቼ ይሄ እውነት ነው በመድራዊ ነገር ላይ ብቻ እንዳንደክም ስለዚህ መንፈሳዊ እውርነት አለ ለመንፈሳዊ ድንዛዜ መንፈሳዊ እንቅልፍ ያሳልፎ ይሰጠናል መንፈሳዊ እንቅልፍ ደግሞ በጊዜ ካልታከመ ለመንፈሳዊ ሞት አሳልፎ ይሰጠናል ብለን ወንድሞቼ ተማር ይሁ ተመልሳችሁ ሄዳችሁ ከቻላችሁ ስለዚህ አሁን ያለንበት ግን መንፈሳዊ እንቅልፍ ወይ መንፈሳዊ ድንዛዜ ነው ምንድነው መንፈሳዊ እንቅልፍ መንፈሳዊ እንቅልፍ ቅድም እንዳልኳችሁ በመንፈሳዊ ህይወት ንቁ ትጉ ዝግጁ ሆኖ አለ መገኘት መድኃኒታችን ኢየሱስ ክርስቶስ ያለው ነቅታችሁ ተክታችሁ ሁሌ ጠብቁኝ ነው ይሄ ምንም ማለት አይደለም ቅድም እንዳልኳችሁ ስራችን አያስቀርብን ትምህርታችን አያስቀርብን ልጆች አያስቀርብን ምን አርጎ ያስቀርብናል አለመታደል ሆኖ ነው እንጂ በቃ ድንዙዝ የሆነ ሰው እኮ አይገባውም ለዚህ ሆነን እኮ ነው ስለዚህ ነቅቶ አለ መገኘት በሌላ አነጋገር being lousy in spiritual life do you know what a lousy person is አንዳንድ ላውዚ ሰዎች የሉም በስጋዊ ህይወታቸው በመንፈሳዊ ህይወትም ላውዚነት በጣም በዝቷል እንቅልፍ በዝቷል ለዚህ ነው ሐዋርያትን ወቀሳቸው መድኃኒታችን እንደው ትንሽ ሰዓት እንዴት አትተጉም it is tough time ጊዜው አላቸው እዛ ጌተሰማኒ ሊሰቅሉት እኮ ተዳርሷል ተክታችሁ ጸልዩ ብለዋል ስለዚህ ምንድነው መንፈሳዊ እንቅልፍ ብለን ብንል ነቅቶ አለ መገኘት መድኃኒታችን ኢየሱስ ክርስቶስ በማቴዎስ 24 ላይ ሲያስተምር በተለይ ቀኑን አታውቁም ሰዓቱን አታውቁም እኔ እንደ ሌባ እመጣለሁ ነቅታችሁ ጠብቁ ነው ብዙ ሰው ገና እኮ ነው ቶ ወንድሜ እሱ እሺ ስለ ትዕግስቱ በሰዓቱ ይመጣል ግን እኔና አንተ እኮ እንሄዳለን ወደሱ እንዴት ትረሳለህ የኔ ወንድሞች እኮ ሄደዋል የኔ አባት ሄደዋል የኔ እናት ሄደዋል ወንድሞቼ ታላላቆቼ ሄደዋል ታናናሾቼ ሄደዋል ወንድሜ በደንብ አድርገህ ስማኝ እባክህ ስለዚህ እሱ እንኳን ስለ ትልቅ ፍቅሩ ሲል ቢዘገይ እኔና አንተ እንሄዳለን ስለዚህ እለት መዘጋጀት ምንድነው ችግሩ ምኑ ይከብዳል ስለዚህ መንፈሳዊ ህይወት ወይ መንፈሳዊ እንቅልፍ ማለት በመንፈሳዊ ህይወት እንቅልፋ ፈዛዛ ደንዛዛ ሆኖ መገኘት አዎ ግዴለሽ ሆኖ መገኘት በመንፈሳዊ ህይወት ስልቹ ሆኖ መገኘት we don't have እኮ ፈርቨር እኮ የለን መዓዛ እኮ ማጣት በመንፈሳዊ ህይወት ክርስቲያኖች እኮ የክርስቲያኖች መዓዛ ይላል እኛ እኮ ለሚድኑት የምናድን መዓዛ ያለን ለሚሞቱት የሚገድል መዓዛ ያለን ይላል ሐዋርያው ቅዱስ ጳውሎስ ፈርቨር አለ መዓዛ እኮ አለው ክርስቲያን ያንን አተን እኛ እኮ በቃ
በቃ ዝም ብለን ነው እኮ ወንድሞቼ እናንተ ላይ ልፈርድ አይደለም ግን ስራዬ ነው ይሄንን ነገር ማንቃት ስለዚህ በመንፈሳዊ ህይወት ግዴለሽ መሆን በመንፈሳዊ ህይወት ሰነፍ መሆን በመንፈሳዊ ህይወት ስልቹ መሆን ብዙ ሰዎች አሁን በቃሉ ይሰለቻሉ ወሬ ቢሆን እዚህ ጋር 1 ሚሊዮን ሰው አለ የውሸት ወሬ ቢሆን የሚያልፍ ምድራዊ ነገር ቢሆን ብዙ ሰው ይሰበሰባል እዚህ ጋር ማያቸው አንድ 19 ልጆች እዚህ ጋር ማጨርሶ አንድ ሰው ነው እንደዚህ አንዱ ሰው ነው መመለከተው እድሜ ለክፎች መተው ይቆልፉታል መቼም አቤት ክፉ ብዙ ልጆች በዚህ ጋር ይጠቀሙ ነበር ክፎች መተው ሎግ አድርገው ኤኒዌይ ሰይጣን አይተኛም እኛንን ምንተኛው ገብቷችኋል ስለዚህ ወንድሞቼ መንፈሳዊ እንቅልፍ ማለት ግድ የለሽ መሆን ለእግዚአብሔር ቃል መሰልቸት እግዚአብሔርን መስማት አለመፈለግ ብዙ ሰው እንደ እኛ እግዚአብሔርን መስማት እንፈልጋለን ምናምን ይላል ግን ይሰለቻል ይሄ ደግሞ እርግማን ነው ወንድሞቼ ስሙኝ የእግዚአብሔርን ቃል መሰልቸት እርግማን ነው አባት ሲናገር የሚሰለች ልጅ እርግማን አለበት እርግማን ነው ምክንያቱም እኔ ልጆች አሉኝ ልጆቼ አባባ ባክ ዝም በል ባክ አታውራ አትናገረን ሲሉ ልብ ይሰብራል የእግዚአብሔርን ቃል መሰልቸት እንደዛ ማለት ነው መድኃኒታችን ኢየሱስ ክርስቶስ ፈሪሳውያን ያላቸው እናንተ እፉኝት የፉኝ ልጆች ብሏቸው ይሄ መጥምቁ ዮሐንስ ነው ያለው ራሱ ክርስቶስም ብሏቸው በቤተ መቅደስ ሲገኝ እውራን ናችሁ ብሎ አላቸውና እናንተ እኮ ለቃሌ ልብ የላችሁም ቦታ የላችሁም እናንተ እግዚአብሔር ልጆች አይደላችሁም እናንተ የዲያብሎስ ልጆች ናችሁ ለምን እኔን እንኳን ልትገሉ ይፈልጋላችሁ ስለዚህ ወገኖች መንፈሳዊ እንቅልፍ ማለት ለእግዚአብሔር ቃል በቃ መድከም እኔ በምሳሌ ላስረዳችሁ ገርመኛል አሁን እኔ ትንንሽ ልጆች አሉኝ አንዳንድ ቀን ውስጥ ስለ እግዚአብሔር ቃል እናውራ ውስጥ ስለ እግዚአብሔር እንማማራላቸዋለሁ እዚህ ጋር ቁጭ በሉ ውስጥ ምናምን ስላቸው ቅድም ንቅት ብለው ይው ጌም አላቸው ጌማቸው ላይ ንቅት ብለው ያሉት ልጆች ልክ እግዚአብሔርን ቃል ሲጀምርላቸው በቃ ኦሎፌሰን መቁነጥነጥ ይጀምራሉ ኦሎፌሰን በቃ ይሄ ልጆቹ ላይ እነሱስ ልጆች ስለሆኑ እኛም እንደዛው ነን ወገን እኔ ቤተ ክርስቲያን ውስጥ ስናገለግል ገና ቅዳሴ አልቆ ቁጭ ብለው ምእመናን እኛም ተነስተን በስመ አብ ወወልድ ወመንፈስ ቅዱስ ለነገሩ እኛም ነገር እናረዝማለን ብለን ገና ስንጀምር ወዲያው ነው የሉም ምእመናን በአንድ በኩል ይገባኛል አገልግሎቱ ትልቅ ነው ይደክማቸዋል ግን ወንድሞቼ መንቃት ያስፈልጋል እግዚአብሔር ዛሬ ምን ይናገረኝ ይሆን ዛሬ ምን ይለኝ ይሆን ቤተ ክርስቲያን ሲሄድ ለኔ ምን ሐሳብ አለው ጨክኜ ልስማ ብሎ ራስን ማንቃት ያስፈልጋል ንጉሱ ፊት ቀርቦ ማን ነው የሚያንቀላፋ ማን ነው ንጉሱ እግዚአብሔር ፊት ቀርቦ አይደለም ንጉሱ እግዚአብሔር ፊት ምድራዊ ንጉስ ፊት ሰው አይቀርብም እኔ በመኖርበት በዚህ ሀገር ትራምፕ ፊት ቀርቦ አሁን ለሆነ ለእንትም ቀርቦ የሚያንገላጅ አለ እንዴ የለም ወንድሞቼ ይሄ ነውር ነው ቤተ ክርስቲያን ሄደን ድካም እንዳለ ረዳለው ወንድሞቼ ግን በመንችለው ለዚህ ነው መንፈሳዊ እንቅልፍ ወይም ድንዛዜ አደጋ አለው ያልኳችሁ ስለዚህ መንፈሳዊ እንቅልፍ ምንድነው መንፈሳዊ መዓዛ ማጣት ደረቅ መሆን እኛ ክርስቲያኖች የክርስቲያን መዓዛ አለን ሰዎች ሲያዩን እነዚህ እኮ የእግዚአብሔር ሰዎች ናቸው ይሉናል ወንድሞቼ ይሄ እኮ ክርስቲያን ነው የድሮ ቤተሰቦቻችን የእግዚአብሔር ሰው ስለመሆናቸው ሰው መንገር አያስፈልግም ክራቸውን ማህተባቸውን መስቀላቸውን ማሳየት አያስፈልጋቸውም በቃ ስራቸው ይገልጣል ስለዚህ ምን ነበራቸው ፈርቨር ማለት ስፒሪቹዋል ፈርቨር መንፈሳዊ መዓዛ አላቸው እኛ ያ የነሱ መዓዛ ምን ሆነው ነው እንደዚህ ሆኑት ሰዎች ይላሉ የእግዚአብሔር ስለሆኑ አቶ ከሌ እንዴት ነው እንደዚህ ሆነው ሰው ይወዳል ሰው እኮ በልቶ የሚጠግብ አይመስለው ምን አግኝቶ ነው ሲባል አይ እሱ እኮ ክርስቲያን ነው አያችሁ ፈርቨር አላቸው መዓዛ አላቸው እኛ ምን ሆነን መንፈሳዊ ድንዛዜ ውስጥ ገባን እንደውም ሰው በእኛ ምክንያት ቤተ ክርስቲያን ይሸሻል ወንድሞቼ ይሸሻል አደጋ ላይ ነው ያለነው ስለዚህ መንፈሳዊ እንቅልፍ ማለት ምንድነው ብለናል መዓዛ ማጣት መንፈሳዊ ቅናት ማጣት
ለእግዚአብሔር ቃል እኮ የእግዚአብሔር ሰው የእግዚአብሔር ቃል ሲነገረው ልቡ እኮ ይቃጠልበታል። የደነዘዘው ግን ምንም ይተኛል፣ እሱ ይተኛል። ሐዋርያት ታስታውሳላችሁ? ወደ ኤማሁስ መንገድ ላይ ሲጓዙ ከጌታ ጋር ጌታ ሌላ ሰው መንገደኛ መስሎ ሆኖ ሲነግራቸው ምን አሉ? ሲነግረን ልባችን ይቃጠልብን ነበረ ይላሉ። ይሄ ነው መንፈሳዊ ንቃት። የእግዚአብሔር ቃል ሲነገር ልባችሁ ይቃጠላል። do you have a zeal? ለእግዚአብሔር ትቀናላችሁ ወይስ ይሄ የውሸት ቅናት? የውሸት ቅናት አሁን ቤተክርስቲያንን የሞላው የውሸት ቅናት አለ። ሰውየው መንፈሳዊ አይደለም፣ እነንትና መንፈሳዊ አይደሉም ብሎ ይላል። እሱ እኮ መንፈሳዊ አይደለም። ማይ ፍሬንድ ራስ መጀመሪያ መንፈሳዊ ሁኑ እነንትናን ለማምጣት። የኔና ያንተ አባቶች እናቶች ሳይናገሩ ነው ሰው የሳቡት። ስንት ሰዎች አለን አሁን ቤተክርስቲያን ገብተን እነንትናን ለማባረር የምንጥር። ወንድሜ ለማባረር ሰይጣን ይሰራል። ለምን አንተ ከሱ ጋር ትሰራለህ? ፕሊዝ እሱ እኮ በጣም ፈጣን ነው። አንተ ግን ሰዎችን ለክርስቶስ መማረክ ላይ ስራ። ሰዎችን አንድ ሰው አምጥተን አናውቅም ለቤተ ክርስቲያን። አንድ ሰው እኔ እንኳን አንድ ሰው አምጥቻለሁ። አገልግሎታችንም የኛ አንድ ሰው እንዲያመጣ ተደርጎ የተሰራ አይደለም። ያሳዝናል። አንድ የመጣው ደግሞ በራሱ ሰው ከመጣ በኋላ ደግሞ we try to push ይሄ ሰውዬው እኮ እንደዚህ ነው፣ እቺ ሴትዮ እኮ እንደዚህ ነች። we push them out። ለምን ከሰይጣን ጋር ትሰራለህ? ሰይጣን ኦሬዲ ኖስ ይሄንን እኮ በደንብ አድርጎ ይሰራል እኮ። ወንድሜ ለኔ ምን ትነግረኛለህ? እኔ I have been there, I went through all this። ሰው አይነበርኩ ዛሬማ አለው እኮ። ለምንድን ነው እንደዚህ የምታረጉት? ወንድሞቻችን በፍቅር ሰው ያዙ እንጂ እንዲመለሱ። እነዚህ ልጆች የታመሙ እንኳን ቢሆኑ ማነው ከቤት የሚገርማችሁ? እነዚህ ሰዎች የታመሙ ወንድሞች እህቶች ቤታቸው ውስጥ በመንፈሳዊ ህይወታቸው ጉድለት ያላቸው ቢኖር አያባርሩ፣ አይናገሯቸው። አባባና እማማ ቤት አብረው ይኖራሉ። ቤተክርስቲያን ሲመጡ ግን እነሱ ጀብዶች ናቸው። ያዙ ይልቀቁኝ ይላሉ። ይሄው እንግዲህ ምን ይደረግ? ይሄ እኮ ድንዛዜ ነው። መንፈሳዊ እንቅልፍ፣ መንፈሳዊ ድንዛዜ የምንለው ምንድነው? ይሄ ነው መንፈሳዊ እንቅልፍ። ምንድነው? እውነተኛ መንፈሳዊ ሰው አለመሆን። በቃ ማስመሰል። እኛ አገልጋዮች በማስመሰል አንደኛ ነኝ። የቲያትር ሰዎች እኮ እኛን አያክሉ። እኛ አገልጋዮች አያክሉ። እኔ ሁሉንም አይደለም። በጣም የተቀደሱ የእግዚአብሔር ሰዎች ጥቂት ናቸው እንጂ አሉ። በጣም የእግዚአብሔር ሰዎች አሉ ወንድሞች፣ የማይታዩ ሰው የማያውቃቸው። የዛን ያህል ደግሞ እናስመስላለን። ይሄ እውነተኛነት የሌለን፣ ጀኑቲ የሌለን፣ ኦቴንቲሲቲ የሌለን ግን ዊሾ የሃይማኖት መልክ ያለን ኃይሉን ግን የካድን ብዙዎች ነን። በዚህ ዘመን ብዙዎች ነን። ቄስ ነን፣ ሰባኪ ወንጌል ነን፣ ዲያቆን ነን፣ ልብሳችን ያምራል፣ መስቀላችን ያምራል። ህይወታችን ሲከፈት ግን ባዶዎች ነን ወንድሞች። ይሄንንም ይጨምራል። ባዶዎች ነን። ዛሬ ሲባል እግዚአብሔር ይርዳል ወደሱ ለመመለስ። እግዚአብሔር ከኔ ምንም አይፈልግም። በንስሐ እንድመለስ ቆሞ ይጠብቀኛል። መድኃኔዓለም ቆሞ ይጠብቀኛል። ልጄ እስጢፋኖስ ይመለሳል ብሎ ከበር ቆሜ አንኳኳለሁ ይላል። አንኳኳለሁ ይጠብቀናል። እባክህ በርህን ክፈት፣ ልብህን ክፈት ይለናል። ስለዚህ መንፈሳዊ እንቅልፍ የምንለው እውነተኛ መንፈሳዊ አለመሆን። ይሄ የሃይማኖት መልክ አላቸው፣ ኃይሉን ክደውታል ይላል ቅዱስ ጳውሎስ ለጢሞቴዎስ። አንዳንዶች በመጨረሻው ዘመን እግዚአብሔር ጌታ ክርስቶስ ይላሉ፣ ኃይሉን ግን ክደዋል። ለምን? እግዚአብሔርን አይፈሩ። ፍርሃት የሚባል ነገር የላቸው። ለእግዚአብሔር የሚገባውን ክብር አይሰጡም። በሱ ነው የሚታወቁት። መንፈሳዊ ድንዛዜ ማለት፣ መንፈሳዊ እንቅልፍ ማለት ወንድሞቼ የመንፈሳዊ ሊሆንም ይችላል ላይሆንም ይችላል። ቤተክርስቲያን ይህንን ያወራሉ። ገነት ሊኖርም ይችላል ላይኖርም ይችላል። ከሞት በኋላ ሜይቢ ይሄ ነው መንፈሳዊ። ይሄ ሁሉ መንፈሳዊ እንቅልፍ ወይም መንፈሳዊ ምን ይባላል? ድንዛዜ። መንፈሳዊ እንቅልፍ በሰዓቱ ካልታከመ ለመንፈሳዊ ሞት ይሰጠናል። መንፈሳዊ ሞት ከእግዚአብሔር መለየት ነው። ይሄ ደግሞ ሁለተኛ ሞት ነው፣ ሲኦል ነው ወንድሜ፣ ሲኦል ነው። ይልቁንም እግዚአብሔር የሚፈልገውን ነገር ልንገራችሁ።
እግዚአብሔር በመንፈሳዊ ህይወታችን ይው ንቁ ትጉ ዝግጁ ሆነን እንድንገኝ ይፈልጋል። እያንዳንዱ ቀን ተረርተን እንደ እግዚአብሔር ሐሳብ እንድንሄድ ቅዱስ ጳውሎስ ስለዚህ ነው የደጋገመና ተሰሎንቄም ቤተክርስቲያን እና ሮሜም ቤተክርስቲያን እነ ፊልጵስዩስን እንደሚገባ ተመላለሱ፣ እንደ ክርስቲያን ተመላለሱ፣ በክርስቶስ መንገድ ተመላለሱ ይላል። ያ የክርስቶስ መንገድ የትኛው ነው ወንድሜ? የክርስቶስ መንገድ የትኛው? የክርስቶስ መንገድ ወገኖቻችን በጣም ቀጭን ነች። የዳቢሎስ ነው ሰፊ። እሱ ተረስቷል አይደል? እሱ ረስተነዋል እኮ። አይ እናንተም ተውት፣ ቤተክርስቲያን እሱን አታስተምረው። እቺ መንገዷ ቀጭን ነች። ኧረ በላ እሱ ቀርቷል። የኔ ጌታ መንገዱ ሰፊ ነው ብሎ ነው የሚያስተምር። የእግዚአብሔር ቃል ግን ወደ ገነት የምትወስደው የክርስቶስ መንገድ ቀጭን ነች። ያኛው ግን ሰፊ ነው። በዛ የሚሄዱት በቃ እንደ ሃይዌይ በሰፊው የሚሮጡ ናቸው። እዚች ውስጥ ግን አልፎ አልፎ ነው ወንድሜ። ስለዚህ እያንዳንዱ ቀን ተረድተን በክርስቶስ መንገድ የክርስቶስ መንገድ ምንድነው? የክርስቶስ መንገድ ፍቅር ነው። የክርስቶስ መንገድ ርህራሄ ነው። የክርስቶስ መንገድ ለሌላው መስዋዕት መሆን ነው፣ መግደል አይደለም። የማመንገድ ነው መግደል? የሰይጣን እሱ የሰይጣን ነው። ያ መግደል መስቀል አርጎ 2-3 መስቀል አርጎ መግደል እሱ የሰይጣን ነው። ተወሱ መተባበር ከፈለክ ተሳብቱ። የክርስቶስ መንገድ ግን እሱ ያሳየን ለሌሎች ራስ አሳልፎ በመስጠት ነው። የክርስቶስ መስቀል ይቅርታ ነው ወንድሜ፣ ይቅርታ ነው፣ ፍቅር ነው፣ ቅድስና ነው፣ ንጽህና ነው። የክርስቶስ መንገድ ቀጭን ነች፣ ከባድ ነች። አየህ፣ ስለዚህ ነቅቶ ተክቶ ክርስቶስን መጠበቅ ነው ክርስቶስ መንገድ። እንደዛ እንደ ጎበዝ አገልጋይ ማን ይሆን የሚጠብቀኝ አለ መድኃኒዓለም ክርስቶስ። የሚገርማችሁ እኮ መድኃኒዓለም ክርስቶስ ስለ ነገረ ምጽአቱ ሲያስተምር እየተጋ የሚጠብቀኝ ማን ይሆን ብሎ የአገልጋይ የባሪያን ምሳሌ ሰጠ። አንድ ባሪያ ነበረ። አንድ ጌታ ባሮችን ሾሞ ሄዳ ብሎ ነው የሚለው። አንደኛው ተክቶ የሚጠብቅ፣ አንደኛው ግን ላውዚ እንቅልፋም የሆነ ባሮቹን የሚያስጨንቅ ቤተሰቦቹን የሚያስጨንቅ ነበር። አንደኛው ግን ጎበዝ ነው። ጌታዬ ባልታሰበ ሰዓት ይመጣል ብሎ ቢመችም ሳይመችም ነቅቶ ተክቶ ሻማውን አብርቶ ጌታውን ይጠብቃል። ጌታ ይመጣል ያ ግን ጌታ ገና ነው ብሎ እንደውም ቤተሰቦቹን ያስጨንቃል ይላል። ያ ጌታው በመጣ ግን ያ ቤተሰብ ያልተዘጋጀው ግን ውሰዱት፣ ለሁለት እድሉን ክፈሉት፣ አውጥታችሁ በጨለማ ጣሉት ተባለ ነው የሚለው እግዚአብሔር ቃል። ስለዚህ እያንዳንዱ ቀን ተርቶ መጓዝ ይጠይቃል። እያንዳንዱ ቀን በብልሃት በጥበብ ለእግዚአብሔር ሐሳብ ለእግዚአብሔር ዓላማ በትጋት መኖር። ይሄ ነው መንፈሳዊ ንቁነት ከመንፈሳዊ እንቅልፍ የሚለየው። እያንዳንዱን ቀን as an urgent date ይሄን ነገር ተረዱ። እያንዳንዱ ቀን እንደ urgent, it is very critical, I don't have time መንፈስ መኖር ማለት ነው። you have to look ትላንት የነበረኝ ቀን ዛሬ የለኝም። እኔ ትላንት መልካምም ይሁን መጥፎ it's gone my friend። እያንዳንዳችን እድሜያችንን እንመልከተው። በዚህ ምድር ላይ ስንት ዘመን ኖርን? ያለፈው መልካም ቢሆን መጥፎ it's gone። ለኔ ነገም አይደለም ዛሬ ነው። አየህ፣ ስለዚህ እያንዳንዷን ቀን I don't have time ጊዜ የለኝም። ስለዚህ ያለኝን ጊዜ ለእግዚአብሔርና ለመንግስቱ ሥራ አውለዋለሁ ብሎ ነቅቶ ተክቶ መገኘት መንፈሳዊ ንቃት ነው፣ እንቅልፍ አይደለም። አያችሁ፣ እና ለእግዚአብሔር ፈቃድና ዓላማ ለመንፈሳዊ እድገት መኖር እንጂ ምድራዊ በሆነ ነገር ዛሬ ተበልቶ ነገ ተዝለማይ ወንድሞች ኢቭን ትላንት የበላነው መልካም ምግብ ቢሆን እኮ ለዛሬ ምንም አይደለም። እኔ በህይወት ዘመኔ አንድ እንትን አይቻለሁ። አንድ ጊዜ አጋጣሚ እድል አግኝቶኝ በስራ ምክንያት ኢትዮጵያ ሳለው አላሙዲ ለእንትን አይ ቲንክ ለታደለ ነቃቸው ልጅ ይመስለኛል ሰርግ ደግሶ ነበር። ተረሳኝ፣ ጊዜው ረጅም ነው። ሄድን ብቻ በመስሪያ ቤት። እኔ አላሙዲ ያውቁኝ አይደለም እንዳትሳሳቱ። እኔ በመስሪያ ቤት በኩል ካርድ ስለመጣብን መስሪያ ቤት ደግሞ ካሉት ለኔ አንዱ ሰጡኝ። ተወሰኑ ካርድ መጡ፣ ለኔ አንዱ ተሰጠኝ። ሄድኩኝ። እዛ ላይ በህይወት ዘመኔ እንዲያነ ሰርግ አይቻላል።
ወንድሞቼ በዚህ በኩል በሬው እዚህ ጋር ይቆማል፣ በዚህ በኩልም በሬው ቆሟል። እዚህ የሚጠጣው የሚበላው ቢላው ያዙ እንደው አስተናጋጅ እኔ እንዴት አድርገን ለሰው መንገር አይቻልም። ዲዮን ሆቴል ውስጥ ነው አይመበር እና ይሄንን ማመጣላችሁ ያ ቅራቅንቦ አስፈላጊ ነው የኔ የነበርኩበት ለማለት ሳይሆን ወንድሞቼ ያ መልካም እንኳን ለዛሬ ጥቅም የለውም። ሰው ለምግብ አይኖርም። ከሱ የበለጠ ዓላማ ነው እግዚአብሔር በመድር ላይ ሰውን ሲያኖረው። ከዛ አንድ እኔ በጣም ተደንቄ ያሰላለፉ የአበባው አቀማመጥ የሰዎቹ ስነ ስርዓት እጅግ ደንቆኝ አንድ ሰው አጠገቤ ሽማግሌ እንደዚህ ከኔ አጠገብ ተቀምጠዋልና አባታችን ኖ እሳቸው ናቸው ኢንፋክት ምን አሉኝ ልጄ አሉ እኔ በንጉሱ ዘመን ነበርኩ ንጉሱ እንኳን ልጆቻቸውን ሲድሩ እንደዚህ አልነበረም አሉ ሰርጉ ምንድነው ነጥቤ ያ ምግብ ወገኔ ተበላ ተጠጣ ለዛሬ ግን ምንም አይደለም አየ ሰው ለምግብ አይኖርም ሰው ለመጠጥ አይኖርም ከዛ ለላቀ ለክርስቶስ ሐሳብ እንጂ ምንድነው እያንዳንዱን ቀን እንደ አርጀንት አይ ዶንት ሃቭ ታይም ባለፈ ህይወቴ ቅንቅን የበላው ነገር ብዙ ነው ስለዚህ የቀረውን ጊዜ ለክርስቶስ ልኖርለት ወንድሞቼ ለእግዚአብሔር ለመኖር ተጸልያላችሁ ለምናችሁ ምንድነው እኔም ጸልየው ነገር ልንገራችሁ እግዚአብሔር የምፈልገው አንድና አንድ ነገር እባክህ በቀረ ዘመኔ ላንተና ላንተ አኑረኝ ይሄ ማለት እስራኤል እግዚአብሔር በነገራችን ላይ እንዲህ ስትጸልዩ እግዚአብሔር እኮ ቤታችሁን ይባርካል what is wrong with you እግዚአብሔር እኮ ልጆች ላይ እግዚአብሔርን አገልግለው ልጆቹ እኮ የተራቡበት ሰው እኮ የለም how can I እንዴት አድርጌ ልንገር ስለዚህ ጌታ ሆይ እባክህ ላንተ አኑረኝ በቀረ ዘመኔ አንተን ደስ እንዳሰኝ እግዚአብሔር ሰውን ሳይሆን አንተና አንተን ሰምቼ ባንተ መንገድ እንድሄድ በዛች በቀጭኗ እርዳኝ እባክህ እኔ ጸሎት ነው እግዚአብሔር ያርግልህ በሉልኝ እናንተም እንደዚህ እናንተን የሚያደርግላችሁ ትልቅ ነገር ነው ለእግዚአብሔር ራስን ለመለየት በሚቻለው መጠን መሞከር ትልቅ ነገር ነው ለምን we don't have time አንዳንዱ ሰው አይገባም we don't have time ምን ማለቱ ነው ምናምን ታስጨነው ነው ምናምን አላስጨንቅህም ክልል የፈለኩት ወንድሜ እንደዚሁ ላውዝ ይሆኑ መንፈሳዊ እንቅልፍ እንደያዛቸው ይሄዱ ብዙ ሰዎች አቃለሁ ከሚቆጨኝ አንድ ነገር ልንገራችሁ በገዛ ቤተሰቤ ውስጥ እንኳን ምነው እንደዛሬ በሳል በሆንኩ በስዬ ቢሆን አንዳንድ ቤተሰቦች እግዚአብሔርን አው ክርስቲያን ናቸው ያው ክርስቲያን ቤተሰብ ነው ተወልደናል ግን እንደ ተወለዱ የሞቱ ወንድሞች አሉኝ ምንም ይሄ እውነት እኮ ነው ለብቷቸዋል ከመስመር ወጥተው የሚሞቱ አሉ ዘመዶቻችን አሉ ንስሐ ሳይገቡ የሞቱ አሉ ስለነሱ እኔ ዛሬ አለቅሳለሁ እግዚአብሔር እባክህ ለምን በጣም ያሳዝኑኛል ወንድሞቼ እንደ ተወለዱ መሞት አደጋ አለው ስለዚህ ለነዛ ለወንድሞቼ እለት እግዚአብሔር እባክህ ወንድሜን ከሊል እባክህ እግዚአብሔር እኔ ለሱ ከተቻለ ንስሐ ለሱ ብገባ ብዬላሉ እግዚአብሔር እባክህ ወንድሜን አደራ ያ እንዳይመጣ ወገኖቼ ይሄ እግዚአብሔር ሊሰማኝ ይችላል ላይሰማ ይችላል እሱ የኔ ጉዳይ መጸለይ ነው የቤተ ክርስቲያን ጉዳዩን ፍትሃት ተብሎ ሲጸልይ የቤተ ክርስቲያን ጉዳይ ኃላፊነቷ መጸለይ ነው መፍታት ነው የሷ ስራ ማድረግ አለማድረግ የባለቤቱ ስለዚህ ነጥቦች ከመሸ በኋላ እንቅልፍ ወስዶን በዛው መሄድ አለ ተጠንቀቁ ትላንት አንድ ሰው ሲነግረኝ በጣም ወዳቸው አባት ምን ብለው ይነግሩኛል ላይ አንድ ሰው በድንገት ሆስፒታል ገባ በጣም ይገርማል ትጉ ጎበዝ የሆነ ሰው ብለው በማግስቱ ሶሪያ ሰው ቆሞተ ወንድሜ እንደዚህ መሄድ አለ መጠራት አለ ስለዚህ መንቃት ያስፈልጋል ትምርታችን ምንድነው መንፈሳዊ እንቅልፍና አደጋው በሚል ነው እንግዲህ በዚህ ውስጥ መንፈሳዊ ባለፈው ጀምሬ ስንማር መጀመሪያ ባለፈው ያመለጣችሁ ቤተ እስጢፋኖስ በሚለው ቻናል ገብታችሁ ባካችሁ ስሙት ይጠቅማችኋል እግረ መንገዳችሁን ሰብስክራይብ አድርጉ ላይቭ እንድገባ ይረዳኛል ላይቭ አይደለም ላይቭ ማስተማር አልቻልኩም ምክንያቱም እኔም እየፈራው ሰው መጠየቅ እየፈራው ይሄው እስከ ዛሬ ቁጭ ብያለሁ አሁን እንግዲህ ሳልወድ በግድ ወደዛ አርጉ ይያልኩ ነውና ሰብስክራይብ ብታረጉ ደስ ይለኛል ስለዚህ መንፈሳዊ እንቅልፍ ወይም ድንዛዜ ምን አለ ባለፈው ትምርታችን መንፈሳዊ ዕውርነት ተማር መንፈሳዊ ዕውርነት እግዚአብሔርን አቃለው ይላል አዎ ግን አያቆም እግዚአብሔርን አመልካለሁ ይላል እሱ የሚያመልከው ጣዖት እግዚአብሔርን አገለግላለሁ ይላል እሱ የሚያገለግለው ሰይጣን ይሄ ዕውርነት ነው
እነዚህ እንግዲህ ካህናቱ ጭምር እውራን ተብለዋል። የፈሪሳውያን ካህናት እንዴት እውር ትለናለህ እስኪ ይሄን ተማር። መንፈሳዊ እውርነት ግን በወቅቱ ካልታከመ ምን አለ ወደ መንፈሳዊ እንቅልፍ ያድጋል። እውር ሰው በጨረሻ ላይ ጨለማ ነው። እውነት ነው። እንቅልፍ እኮ ጨለማ ነው። መንፈሳዊ እንቅልፍ ደግሞ በወቅቱ ካልታከመ አሳልፎ ለመንፈሳዊ ሞት ይሰጠናል። መንፈሳዊ ሞት ከእግዚአብሔር መለየት ነው። ይሄ ደግሞ ሲኦል ነው፣ አደጋ ነው ብለናል። በዚህ ጉዳይ ወገኖቼ የተወቀሱ ግለሰቦች የተወቀሱ ቤተክርስቲያናት አሉ። ለምሳሌ ቅድም ሐዋርያትን ሰጣቸው ተወቅሰዋል። ንቁ እንጂ ይሄ የሚተኛበት ሰዓት ነው ወይ ተብለዋል። በጌቴሰማኒ ንቁ ተክታችሁ ጸልዩ ሲባሉ እነሱ ደከማቸው። ልክ እንደኛ ደከማቸው ወገኖቼ። እነሱ ብቻ አይደሉም። በጌታ ስለ ነገ ነቅታችሁ ጠብቁኝ ብሎ ባስተማረው ስለ 10 ቆነጃጅት ልጃገረዶች ምሳሌ ሰጠ። ቆየ ይላል። ሙሽራው በቆየ ጊዜ ሁሉም በቃ እንቅልፍ አላቸው። ልክ ዛሬ ሁላችንም እንቅልፍ እንደያዘ ሁሉም እንቅልፍ አላቸው። ሁሉም እንቅልፍ ልክ ነው። ሰው ድካም አለው። ሰው እንቅልፍ የሚልበት ሰዓት አለ። ስለዚህ ሁሉም አንቀላፍ። ግን ልዩነቱ ምንድነው? ነቅተው የተዘጋጁ ነበሩ። ገና ከመጀመሪያው ከነዘይታቸው ከነቅባታቸው የነበሩ አሉ። ከነዘይታቸው። ሌሎች ግን ኬርለሶች ግዴለሾች ይሄ ይመጣል ያላሉ በግዴለሽነት በቃ የዕለቷን ኩራዝ ብቻ ይዘው ይመጡ ነበር። ምንድነው የሚለው እዛ ጋር የሚያስደንቅ? ሙሽራው ሳይታሰብ እኩለ ሌሊት ላይ መጣ። የተዘጋጁት አብረው ገቡ። ወንድሞቼ የተዘጋጀን አብረን ነው እንገባለን ከክርስቶስ ጋር። የተዘጋጁት ገቡ ይላል። እነዛስ እኔ እዛ ውስጥ ታሪክ ውስጥ አሁን አልገባም። ምን ሆኑ እነዛ መጀመሪያ ለመኑ። አይ ለኔና ለእናንተ ስለማይበቃ ለራሳችሁ ሱቅ ሄዳችሁ ግዙ ተባሉ። ሱቅ ሊገዙ ሲሄዱ በሩ ተዘጋ። በኋላ መጥተው ጌታ ሆይ እባክህ ጌታ ሆይ እኛ ነን ቅድም እኮ ይዘን ነበር ጠፍቶብን ነው። ምክንያት ኤክስኪውዝ ዳዝንት ወርክ ተዘጋ። አላውቃችሁም ነው ያላቸው። ስለዚህ ወገኖቼ እንደ ግለሰብ የተወቀሱ ሰዎች አሉ። ምሳሌ ሐዋርያት ተሰጥቻቸዋለሁ። ምሳሌ ይሄንን ደግሞ የቆነጃይቱ ምሳሌ ሰጥቻ እንደ ቤተክርስቲያን የተወቀሱ አሉ። ለምሳሌ የሰርዴስ ቤተክርስቲያን ወገኖቼ ከሰባቱ አብያተ ክርስቲያናት አንዱን በራእይ ዮሐንስ ላይ እነዚህ 7 አብያተ ክርስቲያናት በነገራችን ላይ ሪል ቤተክርስቲያኖች ናቸው። it's not a symbolical የሚታይበት ወቅት አለ። ግን they were a real church። የሰርዴስ ቤተክርስቲያን ምንድነው የሆኑት ወገኖቼ? እንቅልፍ አላቸው። እና መድኃኒታችን ኢየሱስ ክርስቶስ እንደው ባነብላችሁ ደስ ይለኛል። ጊዜም ስለሄደ እሷን እንኳን ብዬ ቤት እንደዚህ ነው ያላቸው። የሰርዴስ ቤተክርስቲያን ልክ እንደኛ እንዳሁኑ ዘመን እንቅልፍ ላይ ነበረች። ጥቂት ሰዎች ግን የነቁ ሰዎች ነበሩ። እንዴ ጎበዞች ናቸው። ጥቂት የነቁ ሰዎች እኮ በጣም ጥሩዎች ናቸው፣ ጎበዞች። በምድራዊ ህይወትም እኮ እንደዚህ ነው። ሰው ሁሉ ሲያንቀላፋ ነቅተው የሚጠብቁ ቤተክርስቲያንን ነቅተው የሚጠብቁ ሀገርን ነቅተው የሚጠብቁ እኮ ሰዎች አሉ። ጥቂት ናቸው። ግን አንድ ምሳሌ ልስጣችሁ። ይሄንን የሰርዴስን አነብላችኋለሁ። እዚህ አሜሪካን ሀገር የታሪክ ትምህርት ስንማር ትምህርት ቤት አንድ ካስተማሩን የሚደንቀኝ ነገር አለ። አንድ ሰው ፖል ሪቬራ የሚባል ሰው አለ። ፖል ሪቬራ እዚህ ቦስተን አካባቢ ነው። በዛን ሰዓት የሪቮሉሽን ታይም ነበርና በእንግሊዝ ኮሎኒ ውስጥ ናቸው እና ያው አሜሪካኖች አምፀው ከእንግሊዝ ኮሎኒ እንወጣለን ባሉ ሰዓት ሚሊሻዎች ነበሩ፣ የተዘጋጁ ነበሩ እና በዛን ሰዓት ይላል ይሄ አንድ ቀን ሲጠብቁ ሰው ሁሉ ተኝቷል። ሚሊሻ ተኝቷል። ጌታ እንግሊዞች መተው ይሄን ትግሉን እንዳያኮላሹ መጠበቅ ነበረባቸው። ግን ሰው ሁሉ ደከመውና ሚሊሻው እንቅልፍ አለው። አንድ ሰው ግን አልተኛም። ይሄ ሰውዬ አለመተኛቱ አይደለም ምን ይላል ማማ ላይ ወጥቶ ነው ቁጭ ያለው። አንዳንድ ሰው እንደው እግዚአብሔር ይባርከው። አንዳንድ ሰው እኩለ ሌሊት ላይ ብሪቲሾቹ መጡ። ምን አለ ፖል ሪቬራ? ደወለና ደወለ። ሂስትሪ ኦፍ ዩናይትድ ስቴትስ ውስጥ አገኝታላችሁ። the British are coming wake up። አንዳንድ ሰዎች አሉ ጎበዞች ወገኖች። አንዳንድ ሰዎች እንደዚህ አሉ። ምንድነው ነጥቤ? በዚህ በሰርዴስ ቤተክርስቲያን ጥቂቶች አሉ፣ አብዛኛው ግን እንቅልፉን ላሽ ብሎ ነበር። ለዚህ ነው መድኃኒታችን ኢየሱስ ክርስቶስ
አዎ ስለ ሰርዴስ ቤተክርስቲያን ባትነቃ እንደ ሌባ ሆኜ መጣባለሁ እንደ ሌባ ሆኜ መጣባለሁ መቅረዝን ከቦታው ወስዳለሁ ባዶን ትቀራለህ ዛሬም እግዚአብሔር መንፈስ ቅዱስ እኔና እናንተን ልጆቼ ይንቁ ባትነቁ እንደ ሌባ ሆኜ መጣለሁ ይላል እንደዚህ ይላል ጆሮ ያለው ይስማ ይላል እቺን ብዬ ትምርቱን ዘጋለሁ ጆሮ ያለው ይስማ የእግዚአብሔር መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ ልብ ያለው ልብ ያድርግ ንቁ ይለናል ዛሬም ልብ ያለው ልብ ያድርግ ባትነቃ እንደ ሌባ መጣለሁ እንግዲህ ባትነቃ እንደ ሌባ መጣባለሁ በማናቸውም ሰዓት እንደምመጣ ከቶ አታውቁም ይላል ላንብብላችሁ ራእይ ዮሐንስ ምዕራፍ 3 ተከተሉ በሰርዴስም ወዳለው ወደ ቤተ ክርስቲያን መልአክ እንደዚህ ብለህ ጻፍ አለ ሰባቱ የእግዚአብሔር መናፍስትንና ሰባቱን ኳክብት ያሉት እንዲህ ይላል ሰባቱን መናፍስት ሰባቱን ኳክብት ሰባት መናፍስት የተባሉት ወገናችን ላይ በነገራችን ላይ ሰባቱን መላእክት ማለት ነው አያችሁ ሰባቱን የእግዚአብሔር መናፍስትና ሰባቱን ኳክብት ያሉት እንዲህ ይላል ስራህን አውቃለሁ ሕያው እንደሆንክ ስም አለ ግን ሞተሃል ስማ አለው ትላለህ ስራህን ያውቃለሁ ለኔ መንገር አያስፈልግም ግን you are dead አለው ልክ እንደኛ እኛው ክርስቲያኖች ነን ብለን ውር እንላለን እግዚአብሔር ከዚህ አንቃል ምንድነው ያለው ስራህን አውቃለሁ ሕያው እንደሆንክ ስም አለ ሕያው ነኝ ትላለህ ግን ሞተሃል ስራህ በአምላኬ ፊት ፍጹም ሆኖ አላገኘውም የነቃሁን እንቅልፋማቱን ደንዛዛቱን ሊሞቱ ያላቸው የቀሩ ነገሮችን አጽና ይልቅስ ብዙ ነገርህ ሞቷል ትንሽ ያልሞቱን እነሱን አጽና እንግዲህ እንዴት እንደተቀበልክና እንደሰማህ አስብ ጠብቀውም ንስሐ ግባ እንግዲህ ባትነቃ እንደ ሌባ እመጣለሁ በማናቸውም ሰዓት እንደምመጣ ከቶ አትማቅም አያችሁ የሰርዴስ ቤተክርስቲያን እንዴት እንደተወቀሱ አለው ትላለህ እንደ ቤተክርስቲያን አለው ትላለህ ትቀድሳለህ ታስቀድሳለህ ግን የለህም ሞተሃል በነፍስ ንስሐ ግባ አለበለዚያ እንደ ሌባ እመጣብሃለሁ ነገር ግን አለ በጣም ደስ የሚለው ግን ጥቂቶች አሉ አለ እግዚአብሔር ይመስገን ዛሬም በቤተ ክርስቲያን ሁሉን ሰው አንልም ጥቂቶች አሉ ሰው የማያውቃቸው ዛሬም ለቤተ ክርስቲያን የሚተጉ ለክርስቶስ የሚተጉ ለእግዚአብሔር የሚተጉ ለሀገር የሚተጉ ጥቂቶች አሉ ዛሬ አብዛኛው ግን እኔን ጨምሮ ባዶ ሆነናል እንደዚህ ይላል ነገር ግን እንደዚህ ይላል እንግዲህ እንዴት እንደተቀበልክ እንደሰማህ አስብ ጠብቅ ንስሐ ግባ እንግዲህስ ባትነቃ እንደ ሌባ እመጣብሃለሁ በማናቸውም ሰዓት እንደምመጣ ከቶ አታውቅም ነገር ግን ልብሳቸውን ያላረከሱ አሉ ጥቂቶች አሉ ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ከናንተ ጋር አሉ የተገባቸውም ስለሆነ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ ወንድም የእግዚአብሔር መንግስት በብዛት አይደለም አትጨነቅ ስለሌሎች አንተ የተገባው ነው እግዚአብሔር ነጭ ልብስ ያለብሰናል እኛ የተገባን ነው ያለው ነገር ግን ልብሳቸውን ያላረከሱ በኃጢአት ያልወደቁ ጥቂት ሰዎች አሉ ለነሱ ነጭ ልብስ አለብሳቸዋለሁ አለ ክርስቶስ ከኔ ጋር ይሄዳሉ ነጭ ልብስ ማለት የጽድቅ ምልክት ነው ጥቂት ሰዎች ካንተ ጋር አሉ የተገባቸው ስለሆኑ ተክተው ሳያንቀላፉ ንቁ ሆነው ስለጠበቁ የተገባቸው ስለሆነ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ ድል የነሳው እንደዚሁ በነጭ ልብስ ይለብሳል እነሱን ብቻ አይደለም ሌሎችም እኛንም ማለት ድል ከነሳችሁ ተክታችሁ እንቅልፍን አስወግዳችሁ እንቅልፍ አትተኙ ማለት አይደለም ይሄ መንፈሳዊ ድንዛዜን አስወግዳችሁ እንደ እግዚአብሔር ሐሳብ ከቆማችሁ ለነዛ ለሰርዴስ ቤተክርስቲያን ጥቂት ሰዎች ብቻ ሳይሆን ለእናንተም ነጭ ልብስ አለብሳለሁ ከኔ ጋር ትጓዛላችሁ ይላል መድኃኔዓለም ዛሬም መንፈስ ቅዱስ እንደዚህ ይለናል ስለዚህ ምን አለ ድል የነሳው እንደዚሁ በነጭ ልብስ ይጎናጸፋል ማንም ሰው ድል የነሳው እንደዚሁ በነጭ ልብስ ይጎናጸፋል ስሙንም ከሕይወት መጽሐፍ አልደመሰሰውም ወንድሜ ስማይ ከሕይወት መጽሐፍ መደምሰስ አለ እነዛ ጥቂት ሰዎች በኋላም ደግሞ በዚህም ዘመን ያሉ ጥቂት ሰዎች ስማቸው በሕይወት መጽሐፍ አለ ነገር ግን አብዛኛው ስሙ ይደመሰሳል ወንድሜ በደንብ አድርገህ ስማኝ ይህችን ነገር ሌላ ነገር ይዘህ አትሄድ ትምህርቴን ላቆም ነው
ይሁን መጽሐፍ አለ ይላል ራእይ ዮሐንስ ላይ በሰማይ መጽሐፍት አሉ ይላል መጽሐፍት ሁለተኛ መጽሐፍ አለ እሱኛው መጽሐፍ የሕይወት መጽሐፍ ይባላል ራእይ ዮሐንስ ምዕራፍ 20 ሄድና ተመልከት ስሙ በዛ ላይ የሌለ ሁሉ ወደ ሕይወት ወደ እሳት ባህር ተጣሉ በሕይወት መጽሐፍ we want to make sure ስማችን በሕይወት መጽሐፍ ነው ወንድሜ ምንም ነገር ባትይዙ ባካችሁ በተቻለን መጠን ትላንትና እንተውት ከዛሬ ጀምሮ እግዚአብሔር እርዳኝ እባክህ በሕይወት መጽሐፍ እንድጻፍ ስሙ በሕይወት መጽሐፍ የሌለ ሁሉ ወደ እሳት ባህር ተጣለ ነው ሁለት መጽሐፍ ነው ያለው አንደኛ እኔ እዛ ውስጥ አልገባም እንጂ እያንዳንዱ ሰው ስራው የሚመዘገብበት አለ እያንዳንዱ ሰው እንደ ስራው ይከፈላል አይደል የሚለው መጽሐፍ ቅዱሳን መላእክት እኮ አሉ ዛሬ አሉ እኮ እዚህ ጋር ቁጭ ብለው እኮ የሚመዘግብ አለ እኔን የሚመዘግብ እናንተም ጋር አሉ መልካም ስንሰራ የሚመዘግቡ መልካም ስንሰራ መጥፎ ስንሰራ የሚመዘግቡ አሉ መላእክት ያ መጽሐፍ አለ እሱ የመጀመሪያው መጽሐፍ የሥራ መጽሐፍ ሁሉን ሰው እንደ ስራው ነው የሚከፈለው ወንድሜ እንደ ስራው ስለዚህ ምንድነው ያለው እዚህ ጋር ግን እነዛ ጥቂትም ቢሆኑ እነሱ በሕይወት መጽሐፍ ላይ እግዚአብሔር ስማችንን በሕይወት መጽሐፍ ይጻፈልን እግዚአብሔር እኔንም ወንድሞቼንም በሕይወት መጽሐፍ ጻፈ ከልቤ ነው ማለት ወንድሞቼ እንደዚህ ብላችሁ ጸልዩ እግዚአብሔር ይጻፈን የጸለይ ደግሞ በመንችለው መጠን ከድንዛዜ እንውጣ ከመንፈሳዊ እንቅልፍ እንውጣ ንቁና ትጉን ነው ስለዚህ ድል የነሳው እንደዚህ በነጭ ልብስ ይጎናጸፋል ስሙንም ከሕይወት መጽሐፍ አልደመስስም በአባቴና በመላእክት ፊት ለስሙ እመሰክርለታለሁ የእግዚአብሔር መንፈስ ለአብያተ ክርስቲያናት የሚለው ይሄንን ነው ጆሮ ያለው ይስማ ለናል እግዚአብሔር መንፈስ ቅዱስም ወገኖቼ ዛሬ እኔና እናንተን ይሄንኑ መልእክት ምንድነው እዚህ ጋር ትምህርት ላቁሞ ግን ሮጥ ብዬ እዚህ ሰርዴስ ላይ ያየነው ነገር በሩጫ ብቻ ልንገራችሁ ሰባት ነገር እዚህ ሰባት ሚስጥር አለው አንደኛ የሚነግረን የሰርዴስ ቤተክርስቲያን ከጥቂት ሰዎች በስተቀር በጣም ጥቂት ሰዎች በስተቀር እንቅልፍ ድንዛዜ ላይ ነበረች ልክ እንደኛ ዘመን ልክ እንደኛ ግን በጣም ጥቂቶች ነበሩ እውነት እኮ ዛሬም ቤተክርስቲያን ውስጥ ጥቂት ሰዎች አሉ ችግራቸው ቤተክርስቲያን ውስጥ በዛን ጊዜ ሰርዴስ ቤተክርስቲያን ችግሯ ሕያው ነኝ ትላለች እኔ እኮ ሕያው ነኝ እኔ እኮ የተመሰረትኩት በሐዋርያት ነው እኔ ዝም ብዬ አይደለም ብላትን መጻደቅ አልነበር ልክ ነው እነ ቅዱስ ዮሐንስ ናቸው የመሰረቱት በዚህ በቱርክ በአሁኗ ቱርክ ታናሽቷ እስያ ነበሩ እነዚህ ቤተክርስቲያናት ግን መታበይ እንጂ ምን አለ ሕያው ነኝ ትላለ ግን ሞታል አለው ትላለ ቀደምት ቤተክርስቲያን ነኝ ትላለ ግን ሞታል ይላል ወንድሜ ስማኝ ቀደምት መሆን መልካም ነው እንደኛው ቀደምት ነን አባቶቻችን እናቶቻችን ተጠቅመውበታል እኔና አንተ እንደ እግዚአብሔር ሐሳብ ካልሄድ ኦርቶዶክሳዊ ቀደምት ነን ብንል ጥቅም የለውም ጥቅም የሚኖረው እንደ አባቶቻችን ስንሄድ ጥቅም የሚኖረው በመንፈሳዊ ሕይወት እንደ ክርስቶስ እንዳግባቡ ስንሄድ በክርስቶስ መንገድ ስንሄድ የክርስቶስ መንገድ ቀጭን ነች በፍቅር ስንሄድ በይቅርታ ስንሄድ ጥላቻን ስናርቅ ሪል መንፈሳዊ ስንሆን ማስመሰል አይደለም እኛ አስፈስናል ስለዚህ ምን አለው ሕያው ነኝ ትላለ ግን ሞታል መንፈሳዊ ነኝ ትላለ you are dry እንደኛ እኔ አንዳንድ ብጡ የሚገርመኝ ነገር አለ ምንድነው እሱ ጋር ንቃ ነው እንግዲህ ንቃ ንስሐ ግባ ባትገባ እንደ ሌባ አመጣለሁ አልታሰበሰባል ደስ የሚለው ግን በአንተ ዘንድ አለ ጥቂቶች ግን አለ ጥቂት አንተ ጋር ግን ያልሞቱ ጥቂት ነገሮች አሉ ጥቂት ሰዎችም አሉ አንዳንድ ነገር ጥቂት ነገሮች እነሱን አነቃቃቸው ይሄ ደነዘ ነገር ትንሽ አነቃቃው ነርቮቹ ነቃ እንዲሉ ምንድነው ጥቂት ሊሞቱ የደረሱ ነገሮች አሉ እነሱን አነቃቃቸው ሕይወት ዝራ በአንተም ዘንድ ጥቂቶች አሉ ነጭ ልብስ መስጣቸው ከኔ ጋር የሚሄዱ ተብለው ተባሉ ዛሬም በቤተክርስቲያን ጥቂት ሰዎች ይኖራሉ ሰው ማያቃቸው እኛም እናቀው ይሄን ፖፑላሩን አይደለም ይሄ ውሸት በየቀኑ የሚነግረንን አይደል እኛም እንወደው እናንተ አንደኞች ናችሁ የሚለንን ጭራውንን እንዳለን እኛ ልባችንም መንፈስ ቅዱስም ይነግረናል ጭራዎች ነን ስራችን አይነግረንም ሰው ግን እናንተ አንደኞች ነን ወንድሜ መንፈስ ቅዱስ አንደኞች ነን ይበለን ሰው አይደለም መንፈስ ቅዱስ ይበለን ሰዎች በጣም
በአንደኞች ነን ስለተባልን ነው ወንድሜ አንደኛ መንግስት እግዚአብሔር አንገባ ስራችን ግን እነሱ አንደኞች ናቸው እነዚህ ኢትዮጵያውያኖች አንደኞች ናቸው ወንድሜ እኛ እኮ ጉዳችን እኮ አሁን እኮ ዓለም ሁሉ አሁን አሜሪካ ነገር ሁሉ መተን አይ የምንሰራቸው ነገሮች ይሁን ለማለት ጥቂት ሊሞቱ የደረሱ ነገሮች አሉ ንስሐ ግባ ይላል ካንተ ጋር ልብሳቸውን ያላረከሱ ጥቂቶች አሉ እነሱ ንጹሃን አሉ ዛሬም አሉ በቤተ ክርስቲያን ዛሬም አሉ እውነተኞች አሉ ሰው አይሰማቸውም ልክ ነው እውነተኛ ማን ይሰማል ውሸተኛውን ቀሳጢውን ነው የሚሰማው ሰው እንዲህ ካለ በኋላ ድል የነሳ ሁሉ እንደዚሁን ነጭ ልብስ ሰጠዋለሁ የጽድቅ አክሊል ሰጠዋለሁ ስሙ ከሕይወት መጽሐፍ አላጠፋውም ይልቅ ስሙ በሕይወት መጽሐፍ ይሆናል ስሙ ከሕይወት መጽሐፍ የወጣ ሰው ግን ወደ እሳት ባህር ነው የሚጣለው ነው የሚለው ስለዚህ ወንድሞቼ ትምህርቴን ጨርሻለሁ ምን ተማር የተማርነው ርሳችን ባለፈው ስለ መንፈሳዊ ዕውርነት ስንማር ነበር የቆየነው አሁን ደግሞ ስለ መንፈሳዊ እንቅልፍ ትምህርቱ ያመለጣችሁ ቤተ እስጢፋኖስ ብላችሁ ዋካችሁ ብታዩት ይጠቅማችኋል እግረ መንገዳችሁ ሰብስክራይብ ብታርጉኝም ላይቭ ወጥቼ አስተምራለሁ አሁን አልችልም ዩቲዩብ ላይቭ ወጥቼ ማስተማር አልችልም እኔም እየፈራው ሰው መጠየቅ እየፈራው ይሄው ቁጭ በየቀኑ መሸ ዛሬ እንደው ጨክኜ ባካችሁ ሰብስክራይብ አድርጉ አልኩ ለማንኛውም ወንድሞች የተማርነው መንፈሳዊ እንቅልፍ ወይ መንፈሳዊ ድንዛዜ አደጋ አለው መንፈሳዊ እንቅልፍ በጊዜ ባለፈው ስንማር መንፈሳዊ ዕውርነት በጊዜ ካልታከመ ዕውርነት ለመንፈሳዊ እንቅልፍ ያሳልፎ ይሰጠናል መንፈሳዊ እንቅልፍ ደግሞ በጊዜ ካልታከመ ለመንፈሳዊ ሞት አሳልፎ ይሰጠናል መንፈሳዊ ሞት ደግሞ ሁለተኛ ሞት ነው እሱ ደግሞ ሲኦል ነው አለ ደስ የሚለውን ነገር ልንገራችሁና አሁን ልላያችሁ ለኔና ለእናንተ ዛሬ ማልመሽ እግዚአብሔር ስላለፈው አይጠይቀንም በንስሐ ከተመለስን ዛሬ ማቅፎ ይቀበለናል ልጆቼ ነው የሚለው ለእናንተ መልካም ሐሳብ አለኝ በምድርም በሰማይ መልካም ሐሳብ አለኝ ኑ እኔ አሳርፋችኋለሁ ነው የሚለን እግዚአብሔር ስለዚህ ወንድሞቼ ከመንፈሳዊ ድንዛዜ እንንቃ ትጉኑ አለርትኑ የክርስቲያን ሽታ ይኑረን እንደ ቤተሰቦቻችን እንደ አባቶቻችን እንደ እናቶቻችን በእኛ ዘመን ሆነ አባቶቻችን እናቶቻችን ቃሉን ሳይማሩ እውነተኛ የክርስቶስ ሽታ ነበራቸው የክርስቲያን ሽታ ነበራቸው ማዕዛ ነበራቸው ለምን በህይወታቸው ውስጥ ሲመላለሱ የሄዱበት የነበረው በክርስቶስ መንገድ ነው የክርስቶስ መንገድ ምንድነች ቀጭን ነች ግን ምንድነች የዲያብሎስ ነው ሰፊ የክርስቶስ መንገድ ፍቅር ነው የክርስቶስ መንገድ ምንድነው ቅድስና ነው የክርስቶስ መንገድ ንጽህና ነው ርህራሄ ነው ይቅርታ ማድረግ ነው ቂም አለመያዝ ነው ያስተማረን የመከረን አባቶቻችን አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን ሰላም እግዚአብሔር ይብዛላችሁ እንዳልኳችሁ ወንድሞቼ ለሌሎች ብታካፍሉ ከኔ የበለጠ እናንተ ተጠቀማላችሁ ለምን በዚህ የወንጌል አገልግሎት ተሳትፋችኋል የዓለም ብርሃን ናችሁ ተብላችኋል ለአንድ ወንድም ስታካፍሉት የእግዚአብሔርን ሥራ ሰራችሁ እኔ ለእናንተ አካፈል እኔ ማዋጋዬን እንኳን አገኛለሁ እዚሁ ጋር ለእናንተ ስላካፈልኩ እናንተ ሌላ ብታርጉ ለእናንተም ይጠቅማል እግዚአብሔርን ደግሞ ሥራ አብረን እንሰራለን ሰብስክራይብ ቤተ እስጢፋኖስ ብላችሁ ገብስታችሁ ሰብስክራይብ ብታርጉ እኔ ሌላ አይደለም ይፈልጉት እኔ 1000 ብቻ ሞልታለሁ ወገኖቼ እዛቻች ላይቭ ዩቲዩብ ላይ እንድገባ ነው ስለምፈራ እስከ ዛሬ አልተናገርኩም እውነቱን ነገር ስንት አመት ሳስተምር አልናገርም ግን ዛሬ አልኩኝ ሆፕፉሊ እግዚአብሔር መንፈስ ቅዱስ ከረዳችሁ አድርኩት ሰላም እግዚአብሔር ይብዛላችሁ ቀናችሁ የተባረከ የተቀደሰ ይሁን እግዚአብሔር ሁላችን ይባርክልን መንፈስ ቅዱስ በቤታችን በህይወታችን ይግባ ሰላም እግዚአብሔር ይብዛላችሁ ሰላሙን አሜን